ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ የቴዲ ሙዚቃ ለማዳመጥ ዕውቀትን ቼክ ማድረግ አለበት። በዚህ ዓመት ኤግዚት ኤግዛም ከተፈተኑ ተማሪዎች ውስጥ ወደ 8600 ተማሪዎች ማለት ነው ሌላ ተፈታኝ የተፈተነላቸው ወይም ደግሞ ሌላ ሰው የተፈተነላቸው። ሰላም ውድ የዩቲዩብ ቻናል ላይ ተከታታዮች እንደምናችሁ? እኔ በጣም ደህና ነኝ። ዛሬም ለእናንተ አዳዲስ ቪዲዮዎችን ይዤ መጥቻለሁ። ቻናሌን ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እሺ። የዚህ መኪና ዝም ብሎ ነው የምንጠገረው። ይባሰጥም እኮ መጣች ደግሞ አለቀላት። አልቋል። ካምቢዮ እንዴት ሆነ ልበል? ካምቢዮን አውርጄ አጥቤው ልንገራታ ልመልሰው ስለምቢ አለኝ። እንዴት ትገመኛለህ? ተመችቶታል ነው የምልሽ። እሺ ይኸውልሽ ተብሎ የሰፈር ሰው ተሰብስቦ በህግ አምላክ ተብሎ ነው የገባው። ካምቢዮሽ አመለኛ ነው። ቆንጂት ካምቢዮሽ አመለኛ ነው። እሺ እግሩስ እንዴት ሆነላ? ንገራት አይታ ከምትደናገጥ አትጠናቀጠኝ። ካንተ ንገራሽ። ጨረስኩ። ሰርቪስ አድርጌ ቁልፍ አነሳው፣ ሰካው፣ አስነሳው። ዜሮ ላይ ነይታሽ ምንም ማርሻ አላስገባው። የፊት እግር የኋላ እግር ምንድነው እሱ? አሬላ እንክብካቤ ግን እንደው በጣም ነው የበዛብኝ። ምን ላድርግላችሁ? ቲፕ አይመስለኝም። የታሰበው ስለተጠራቀመባት ሰብሰብ አድርጋ ልታዝናና ነው እንዴ? እኔማ ቲፕ ከምሰጣችሁ ባዝናናችሁ በጣም ነው ደስ የሚል። ዋና ፍሮ እናቴ ዋና ፍሮ ወደ ዋና እናቴ እንዴት የጅቢ መሆኑ ሳስበው እንዴት እንደሚከብደኝ እኔ ባለመጣቻቻ ሲዳ እንዴት አባትሽ እንደምትጣፍጭ ምንድነው? ራስ ከቤት ፍሬንዴ ጋር የፈራሁት ሊሆን ነው። እያየሻት ነው አይደለ? በሰው የጠላሁት በቤቴ ሊደርስ ነው። ምን ጃጅ ልታረጊ ነው? እያዩሽ ጭራሽ እጅ ከፍንጅ እኮ ነው ያዝኩት። እጅ ከፍንጅ ምንድነው? እጅ ከፍንጅ ያልሽው ለአንድ ወር ባዶ ቤት ጥለሽ ሄድሽውን እኮ ነው መታ ያሞቀችው። ብቸኝነት እንዳይሰማኝ ሰው ለምጄ ሰው እንዳላጣ እንዳይሰማኝ እኮ ነው። ሰርተሽ ፍሪጅ ውስጥ አስቀምጠሽ ሄድሽውን ወጥ እኮ አሙቄ ብላት አልችልም። እኔ እስቶቭ መለኮስ እንደማልችል ታውቂያለሽ። ያንን ያደረገችኝ ልጅ እኮ ብትሺ ማመስገን ያለብሽ። ምን ሆነሽ ነው? ሰው በናፈቀኝ ሰዓት ለአንድ ወር ስልክ እንኳን ስደውልሽ እኮ ያን አልቸክ እያደረግሽኝ አልነበረም? ያኔ ግን እሷ ነበረች ነው ወይስ አልጋ ላይ ምናምን የነበረውን ደስታችንን ብቻ ነው የምትወስጂው? ምን የፈለግሽው ማለት ትችላለሽ። አይገርምሽም? ዘመን አመጣች ሶሻል ሚዲያ አለ። እዛ ላይ ከፈለግሽ በ20 ከፈለግሽ በ30 ፓርት አድርገሽ ስቶሪ ታይም ስሪብኝ። በጣም ነው ማዝነው። ቺታ አደረገብኝ ልትል እኮ አልጋውን ቆጥራ በጣም ነው ማዝነው። አንቺ ግን በጣም ክፉ ሰው ነሽ። እሺ ቢያንስ ማጥናናት እንኳን ባንቺም እንዴት እንደዚህ ትናገራለሽ? እኔ እኮ እንደዛ አይደለም። እኔ ጓደኛ አመሰግናለሁ። እሺ እኔ ጌታ ይቅርታና ሰብረሽኛል። ስብር ድቅቅን ያረግሽኝ ነበርሽኝ አይደለም፣ አሳዝነሽኛል። እኔ ልደንገጥልሽ በተዘጋው ቤቴ ብቻዬን ቁጭ ብዬ ፍቅርሽን ሳስበው የልብ ምትሄድ አፈጠነው። ታዲያ ትንሽ እንዲያረጋጋው እኔ ፔፕሲ እጠጣለሁ። ላንቺ ይዤልሽ መጥቻለሁ ነው የምልሽ። እኔ የምልሽ ረዱ ልብሽና ልቤ እላፊ እንዲዋሃዱ ታዲያ ምን በጀን? ምን መላን ፈይደረዱ? ምንድነው አስሬ ልቤ የምትለው? ልቤ ማን ታይ በልብሽ ጉዳይ እንኳን እንዳታስቆሚ። ገና አመስግኘው ዘክሬው አልጨረስኩም። ምን ማለት ነው? አየሻውን አስቀየምሽኝ። ያለበና ለንጋሩሽ አሳዘነሽኛል። ላንተ ብዬ አይደለ እንዴ ስንት ሰው ሰገራ ላይ ሳፈጥም ውሎ? ያንተን የትምህርት ቤት ክፍያ ለመክፈል ብዬ አይደለ እንዴ የስንቱን ሰው ቂጥ በመርፌ ሞገው? ለምንድነው አርፈህ ማትማር? ለምንድነው አንተ በረበሽክ ቁጥር እኔ አጣዳፊ ተቅማጥ እንደያዘው ሰው መመላለሰው ትምህርት ቤት አጠቅልሎ ወደዛ ኮሮና መሰልክ? ከዚህ በላይ ምን ይሁን? አሁን አንተ የኔ ስፐርም ነህ? መልስልኝ፣ ስፐርም ነህ? ለነገሩ ይበለኝ ምን ነው እናት ያኔ ኮንዶም እንጠቀም ስትለኝ እሺ ባልኳት ኖሮ አንተ ምን አለብህ? ከኮንዶም አመለጥክ። ያልጋ ስተት እንዴት ነው 0 ከ5 ያመጣው? ንገረኝ። አይደለም ማትስ አስተማሪ እኮ ኤክስን ፈልጋት ብሎኝ ቢልስ መጀመሪያ ከጠፋች 48 ሰዓት መሙላቱን እርግጠኛ አትሆንም? እሱ ፈልግ ስላለ ብቻ እሺ ብለህ ትፈልጋለህ? መጀመሪያ እኮ መስቀለኛ ጥያቄ ይጠይቃል።
ከመጥፋቷ በፊት በማከላችሁ ጸብ ነበረ ወይ? ለመጨረሻ ጊዜ ያያት መቼ ነው እኮ ተብሎ መስቀለኛ ጥያቄ ይጠይቃል። ማቅጦባት ቢሆንስ የጠፋችሁ በምን ታውቃል? እኔ ቆይ በአንተ ምክንያት ወላጅ እየተባልኩ መመላለስ አለብኝ? እስረኛ ጠያቂ ራሱ እኮ እንደዚህ አይመላለስም። ትሰማኛለህ? ከዚህ በኋላ እያንዳንዱን የወንጀልን ሪፖርት ማለት የውጤትን ሪፖርት ማየት ፈልጋለሁ። እንዴ ዳይ ጨርሻለሁ። ሂድ። እንደዛ መኪናው ላይ ውርር እንዳላለ ዛሬ አንድ ዝር የሚል መኪና ይጠፋል። አይ ኢራን የስራሽን ይስጥሽ። ሌላ ምንም አልልም። ካሁን ቅቅል እበላለሁ ብዬ ስጠብቅ የፀሐይ ቅቅሎኝ ቀርኩ። እንዴ እኔ አላምንም። መኪና ያዘ። ሰላም ነው ወንድሜ፣ ጤና ይስጥልኝ። አብሮ ይስጥልኝ። ተስፋ ቆርጬ ነው የደረስክልኝ። በቃ እግረኛ መቅጣት ልጀምር ስለ የደረስክልኝ ወንድሜ። እንዴ ምን ነው አጠፎርም? ጥፋት አይጠፋም። እንፈልጋለን መንጃ ፈቃድ አምጣው። እሺ ይኸው። እስቲ ፍሬቻውን አብራው ይሰራል? አዎ ይሰራል። ይኸው። እሺ የዝናብ መጥረጊያውን አንቀሳቅሰው እስቲ ይሰራል? ባልሰራል። እሺ በእናትህ ብር አበድረኝ። እንዴ ማለት ምን ማለት ነው? ካልዳሪስ ትሙት መልስልሃለሁ። አበድረኝ በእናትህ። እንዴ አንተ ምንድን ነው የምትለው? በእናትህ መልስልሃለሁ። በእናትህ በቀዳው ነዳጅ ይዣለሁ። በእናትህ እሺ እዚህ ቪዲዮ ላይ ደግሞ ምንድነው የተፈጠረው? ድንገት ልጅ ሚካኤል ሊጣላው ሲል ደነገጠ ወይ ምናምን ነገር ነው አይደለ? አልደነገጥኩም። በጣም ነው የደነገጥኩት። ትቀልዳለህ? በጣም ነው በሁለት ምክንያት ነው ባይዘው የደነገጥኩት። እውነቱን ስነግራችሁ ማለት በሁለት ምክንያት። አንደኛ ይሄ ልጅ ሚካኤል ገባችሁ? he is one of the best rappers like አንደኛ ወይ ሁለተኛ ከጠራችሁ he's like one of the best rappers okay። ሁለተኛና ዋነኛው ነገር ግን ማለት ነው ልጅ ማይክ ሲያወራ ራንደ አይልም እንዴ? በቃ ፍሉዌንት ነው እንዴ? ለኔ ጊዜ ነው እንደዚህ ቀጥ አድርገህ ብትናገረው ልጅ ማይክ ነው። እሺ ሌላው ተውት። እኔ እኮ እሺ እግዚአብሔር ሁሉም ነገር ይቅር። ጓደኛዬ እኔ እንደዚህ አይነት ሲቹዌሽን ውስጥ ሆኜ ጓደኛዬ የት ነው ያለው? ይሄው ጓደኛዬ እዚህ ነው ያለው። ምን እያደረገ ነው? ማንም ራሱ እኮ ከፊቱ ራሱ ምን እያደረገ ነው? ኤኒሃው ብዙ ሰዎች ህይወታቸው ውስጥ የሂውመር ቦታ የላቸውም። የቀልድ ሳቅ ምናምን የሰረብ ምናምን ነገር ቦታ የላቸውም። ግን አንተ ግን like as big as you are I don't know ይሄ ቪዲዮ ከደረሰ አላውቅም። ግን as big as you are ከኛ ጋር ማለት እንደኛ ከጀማሪ ሰዎች ጋር ምናምን ነገር ወርደ እንደዚህ በመጫወት ምናምን ነገር በጣም አመሰግናለሁ። ቴንክ ዩ ማን ኢሜጅ ያዝ ፌራሪ ኮረንት ያዛችሁ እኔ እስክሪብቶ በስነ ስርዓት ማትይዙ ልጆች ተሰብስባችሁ ያዞንቱን ፍለጠው በለው እንዴ ወላጅ የለም ወይ ስፕራይት በመናምን ቀላቅላችሁ አጥር ለአጥር እከክ የወረሰው ፍየል መስላችሁ ምንድነው? አሰብኩ ያው ታናሽ ወንድሜ እንዲህ ሲል ባገኘው ያላለቀ እንትን ፎቅ ላይ ወስጄ ንጣዋለሁ እንጂ ምንድናችሁ? ወላጅ አታዩም ወይ? ስልክ ስትሰጡ ይሄ ልጅ በስልኩ ምንድነው የሚያደርገው? ኮረንቲ ያዝ ይላል ወይስ በሁለት ተጠናወገቡን ብዬ እቤት አስተኛዋለሁ ወይ? አጣሩ። ለልጅ ስልክ ስትሰጡ አጣሩ ባካችሁ። በዚህ ዓመት ኤግዚት ኤግዛም ከተፈተኑ ተማሪዎች ውስጥ ወደ 8600 ተማሪዎች ማለት ነው ሌላ ተፈታኝ የተፈተነላቸው ወይም ደግሞ ሌላ ሰው የተፈተነላቸው። ምን ማለት ነው ይሄ? ማለት ቁጥሩን ከሰሞት በኋላ በጣም ይሄ ቁጥር ካልተጋነነ እኔ ራሴ ለማመን 8000 ተማሪ ማለት በጣም የተገለጸው እንግዲህ የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳይ ቋሚ ኮሚቴ የትምህርት ሚኒስቴርን ስራ አፈጻጸም በገመገመበት ወቅት ላይ እናም እንደተባለው ከሆነ በ2018 ዓ.ም የቅድመ ምረቃ መውጫ ፈተና ከወሰዱት ተማሪዎች 8645 የሚሆኑ 8645 ነው ያልኳችሁ ተማሪዎች ሌላ ሰው ነው የተፈተነላቸው። ሌላ ሰው ገብቶ ነው የተፈተነላቸው። እንግዲህ this is crazy ወይስ ለኔ ብቻ ነው ይሄ ነገር ለማመን የከበደኝ? ከስተመር ኖረም አልኖረም ስራዎችን በአግባቡ እንድትሰሩ ፈልጋለሁ። በቃ ደንበኛ ሳይኖር ምን ስራ? አዎ እንዴ ስራ አይደለ እንዴ? ይሄው ሂሳብ ኑሮው እንዴት ነበር? ተመቻችሁ? ዋው ሲኩም አለ ሶፊያችሁ ይሄው ሞጂቶ ይሄው አይስኮፊ ይሄው። እሺ ምን ጎደለ? ስማቦል በመንፈስ ቅዱስ አቤት። እሺ ታዲያ ምን ልታዘዝ? ሜኑ ላንጣው?
የትዳር እቅዴን የትዳር እቅዴን የተበላሸ ሳወጣና ሳወርድ እድሜ ጥሎኝ ሸሸ ከጋሸማ ልፌ ልባል ነው አባባ ሴት ሞልቶ ሚስት አጣው ታዲያ ማንን ላግባ ሴት ሞልቶ ሚስት አጣው ታዲያ ማንን ላግባ ሴት ሞልቶ ሚስት አጣው ታዲያ ማንን ላግባ ሴት ሞልቶ ሚስት አጣው ታዲያ ማንን ያግባ በሏ ሴት ሞልቶ ሚስት አጣው ታዲያ ማንን ያግባ አንድ ቀን አጎቴ ያጨለኝም ብትሆን ኩምቢ ባይኖራትም ትመስላለች ዝሆን እኔ እኮ ሳሳ ነኝ ምን አቅም አለኝ የማን ያለልል ነው ብትነርተኝ የማን ያለልል ነው ብትነርተኝ የማን ያለልል ነው ብትነርተኝ ነይ 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 አቤት 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 የትዳር እቅዴን የተበላሸ ሳወጣና ሳወርድ እድሜ ጥሎኝ ሸሸ ከጋሸማ ልፌ ልባል ነው አባባ ሴት ሞልቶ ሚስት አጣው ታዲያ ማንን ላግባ ሴት ሞልቶ ሚስት አጣው ታዲያ ማንን ላግባ ሴት ሞልቶ ሚስት አጣው ታዲያ ማንን ላግባ ነይ 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 አቤት አንድ ቀን አጎቴ ያጨለኝም ብትሆን ኩምቢ ባይኖራትም ታክላለች ዝሆን እኔ ኮሳሳ ነኝ ምን አቅም አለኝ የማን ያለልል ነው ብትነርተኝ የማን ያለልል ነው ብትነርተኝ የማን ያለልል ነው ብትነርተኝ ዳይ 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 ነይ 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 አቤት 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 ረጅም ቆንጆ ሴት ቢያስተዋውቁኝ አንጋጥጬ ባያት ተሸማቀቅኩኝ ወየው ቁመት ማጣት ማጠረና ወይ ወንበር እየቀጠልኩ ልስማት ነው ወይ ወንበር እየቀጠልኩ ልስማት ነው ወይ ወንበር እየቀጠልኩ ልስማት ነው ወይ ነይ 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 አቤት 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 ድምፃውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምፃውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማን ነውና ገዳይ መሐረቡን ስጡት ያዞምባ አይደል ካለ ሳቅን ላለቀሰ ለቅሶ ዳስ ለጣለ ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። የቴዲ ሙዚቃ ለማዳመጥ እውቀትን ቼክ ማድረግ አለብህ። እውቀት ከወለል በታች ከሆነ በገዛ ቋንቋ ባዳ ትሆናለህ የሚለው ምንም አይገባም። ካላስ እስቲ የቴዲ አፍሮ ዘፈን ሲወጣ አንድ ጋዜጠኛ አላስታውሳችሁ ጋይስ እና አብሮ አደግ ጓደኛዬ የሰጣት መልስ አለ። ሀጫሉ ሁንዴሳ ምንወደው እሱም የሰጣት ከቴዲ ጋር ዝፈኑ ብትባሉ ምናምን ብላ ልታጨማልቅ ፈለገች። ብቻ እስቲ እንስማው። በዚሁ አስታክኬ የቴዲ አፍሮ አድናቂ ነኝ ብለህ አንድ ጊዜ ስትናገር ሰማሁና ወቀሳ ካልመጣብኝ የኦሮምኛ የአፋን ኦሮሞ የሚሞዝቁ ሰዎች በአፋን ኦሮሞ የቴዲ አፍሮ አድናቂ ነን ሲሉ ሰምቼ አላውቅም። ቲንክ ከምርህ ነው ወይ? ቤቲ ሰው የሰራ ሰው ይደነቃል። የሚሰራው ስራ ሰዎች ሊያስቀይም ይችላል አይደለም ማለት ነው። አንድ ያን ነገር ለመስራት ጊዜውን አጥፍቶ ረጅም ሰዓት ተቀምጦ ምን ያክል ጊዜ እንዳጠፋ እሱና ፈጣሪ ናቸው የሚያውቁት። አሁን እኔ ስለሌላው አይደለም ማውራሽ ፓሽኔት ሆኖ እዛ ነገር ላይ
ያን ያክል ጊዜ ሰው ካጠፋ ምን ያክል ለውጥ ማምጣት እንደሚችል ምን ያክል ሪቮሉሽነሪ መሆን እንደሚችል ያሳየ ሰው ነው። ይሄ ሊደነቅ ይገባል። አንድ መድረክ ላይ እድሉ ቢፈጠር ከቴዲ አፍሮ ጋር አብረህ ትዘፍናለህ ወይ? ያ ሙዚቃውን ትሰማለህ? ሰርተናል እኮ አንድ ላይ ከአንድም ሁለቴ አንድ አይነት ማይክ እየተቀባበላችሁ አንድ መድረክ ላይ ማለት እሱም አንተም ማይክ ይዛችሁ ትዘፍናለህ ወይ? የታሪክ አረዳዳችሁ እንደዛም ሲጀመር ነው። አንተ በሌላ መንገድ ነው የታሪክ ዘውጉን የምትረዳው፣ እሱም በሌላ መንገድ ነው ዘውጉን የሚረዳው። የታሪክ አረዳዳችሁ የተለያየ ነው ሁለታችሁ። ስለዚህ እድሉን ብታገኝ በአንድ መድረክ ላይ ትሰራለህ? በአንድ መድረክ ላይ ከአንድም ሁለቴ ሰርቻለሁ። ለኢትዮጵያ ደራሲያን ማህበር ከ6 ዓመት በፊት አዲስ አበባ ኤግዚቢሽን ሰርተናል። ይሄ ማለት አንቺ እንዳልሽው ያው እኔ በዘፈንኩበት ማይክ እሱም ዘፍኗል ማለት ነው። ሲቀጥል ሚሊኒየም አዳራሽ ለሁለተኛ ጊዜ ዘፍነናል። ያም በአንድ ማይክ ነው የዘፈነው። ስለዚህ እድሉ ቢፈጠር ባይፈጠር የሚባል ነገር የለም ማለት ነው። ተፈጥሮ ነበረ ለማለት ነው። የፈለኩት እንደዛ ነበር። አሊ ቢራና መሐሙድ እንደዘፈኑት ለማለት ነው። አሊ ቢራና መሐሙድ እንደዘፈኑት እኔ በመረዳው መንገድ ከመጣ ችግር የለብኝም። እኔ በማምንበት ሐሳብ ላይ መስፈን ከፈለገ ደመኞች አይደለም። ሙዚቃውን ትሰማለህ? እንኳን እሱ ሙዚቃ የማሊ ሙዚቃ ሰማለሁ ከሙዚቃው እንጂ። ገብቶኛል። ከታሪክ አረዳዳችሁ መቃረንና መለያየት የተነሳ ማለት ነው። ምናልባት እሱ የሚያነሳቸውን ሐሳቦች ለሱ ተውና ጥበባዊ ችሎታውን በዜማ ድርሰቱ ላይ ያመነበትን ሐሳብ ራሱ ሐሳቡን እኔ ባልቀበለውም የሚገልጽበት መንገድ ይሄ ማለት አጻጻፉን ግጥም አጻጻፉን እሱን የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ በአዳዲስ ቪዲዮዎች እስከምንገናኝ ቸር ቆዩ።